አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ የማሳያችሁ የሶስት ሰው አስቤዛ ነው የሚሆነው ማለት ነው። እዚህ ጋር አንድ የተዘጋጀ በርበሬና አንድ ያልተዘጋጀ በርበሬ፣ ከዛ ደግሞ እዚህ ጋር ደግሞ የተዘጋጀ በርበሬ እና አስቤዛ ትንሽዬ የቤት እቃ አለ ማለት ነው። እንግዲህ ሀባይብ የነዚህ የሁለቱ ልጆች ጓደኛ ማቾች ናቸው። የሚሄደው ማሻ ነው ማለት ነው። የሚሄደው ማሻ ነው። ከዚህ ጀምሬ ላሳውቃችሁ። እዚህ ጋር 15 ኪሎ ዛላ በርበሬ ኪሎ በ650 ብር። በነገራችን ላይ በርበሬ ጨምሯል ማለት ነው። 650 ሆኗል አሁን። እዚህ ጋር የተዘጋጀውም አሁን ለታ ነው። ይሄኛውም 650 ነበረ። ከዛ ቀነስ አድርጎ 630 ነበር የገዛሁት፣ ግን አሁን መልሶ ዛሬም 650 ነው የገዛሁት ማለት ነው። 15 ኪሎ የተዘጋጀና 15 ኪሎ ደግሞ ያልተዘጋጀ ነው ማሳያችሁ። የሚሄደው ማሻ ነው። 15 ሲባዛ በ650 ብር 9750 ብር ነው። ለበርበሬው ቅመም 4600 ብር፣ ማዘጋጃ 1125 ብር ከፍያለሁ። እንደገና ዛላው ደግሞ 9750 ብር ነው ማለት ነው። እንግዲህ ዛላው ይሄንን ይመስላል ማለት ነው። ማሻአላ ቆንጆ ዛላ ነው። ያው ዱቄቱ የሚያምር ዱቄትና ዱቄት ይወጣዋል እንደምታዩት ማለት ነው። ይሄ ነው ባለ 650 በርበሬ። እስከዛሬ 630 የተዘጋጀ ይኖረኛል አሁን ማለት ነው። ያኒ ገና ቪዲዮ ያልተሰራ እና ይሄ ደግሞ የተዘጋጀላት በርበሬ ነው። በጣም ነው የሚያምረው። ማሻአላ ተባረከ ረህማን እንደምታዩት ማለት ነው። ይሄ 15 ኪሎ ነው። ኪሎ በ75 ብር ነው ማዘጋጃ ማለት ነው። የምትጠይቁኝ እህቶች አላችሁ ስንት ብር ነው ማዘጋጃ የሚከፈለው ምናምን እያላችሁ፣ ኪሎ በ75 ብር ነው ማለት ነው። ማስገለጃም አለ ማስፈጫም አለው ማለት ነው። እና ይሄ የአንድኛይቱ እህታችን አስቤዛ ነው። አጠቃላይ የዝች የፈጀው ስንት መሰላችሁ? 25225 ብር ነው ማለት ነው። 25225 ብር ይሄ ከዚህ ጋር ማለት ነው። ሌላው እዚህ ጋር ደግሞ 38620 ብር የፈጀ የቤት እቃ ማስቤዛም ነው ማሳያችሁ ማለት ነው። ከአስቤዛ ስጀምርላችሁ እዚህ ጋር በርበሬ ያላት 10 ኪሎ በርበሬ የተዘጋጀ 6500 ብር፣ ቅመሙ 3000 ብር፣ ማዘጋጃው ደግሞ 750 ብር ማለት ነው። ከዛ ሹሮም አላት ሀባይብ። እዚህ ጋር ሹሮዋ የተቀላቀለ ነው ስላችሁ ባቄላ አተርና ጓያ ማለት ነው። ባቄላ ከስር አለው። ያው በማዳበሪያ 3 ማዳበሪያ ከምገዛ አንድ ላይ ይሁን ብዬ ነው። ከስር ሆኖ ነው ባቄላው እንጂ ባቄላም አተርም ጓያም ነው ማለት ነው። እንግዲህ ሀባይብ 10 ኪሎ ጓያ ባቄላ 10 ኪሎ አተር 5 ኪሎ ነው 25 ኪሎ። ጓያ በ190 ብር ሂሳብ ነው 1900 ብር። እንደገና ባቄላ ደግሞ በ200 ብር ነው 2000 ብር። ማነው አተር ደግሞ 200 ብር ነው 1000 ብር 5 ኪሎ ማለት ነው። አጠቃላይ 4900 ይመጣል። 25 ኪሎ ሽሮ ማለት ነው። እንደምታዩት ማሻአላ ተባረከ ረህማን። እዚህ ጋር መኮሮኒ ያላት መኮሮኒ ኪሎ 155 ብር ነው 775 ብር። እዚህ ጋር ገብስ አላት የሾርባ ቆንጆ ፍሬ ያለው ነው ኪሎ 170 ብር ነው 3 ኪሎ 510 ብር ማለት ነው። እዚህ ጋር ደግሞ ምንድነው አጃ አላት አጃ 3 ኪሎ 660 ብር ነው ኪሎ 220 ብር ነው። ቡና 2 ኪሎ 3000 ብር ነው ኪሎ 1500 ብር ማለት ነው። እዚህ ጋር ቴምር አልኑር በ2030 የሚያልቅ አላት ማለት ነው። ይሄኛው 2600 ብር ነው። አስቤዛው እንደዚህ ሆኖ እንደምታዩት ማለት ነው። ማሻአላ ሆኖ ጥበብ ትሪ 1200 ብር። እዚህ ጋር ደግሞ ሳላድ ቦል በዚህ ከለር ነው ያላት 4 ሴሪ ነው ይሄ። ይሄንን 1600 ፔርሙስ 1 ሊትር ሲልቨር ከለር ነው እንደምታዩት። ይሄ በምስሉ ላይ እንደምታዩት ማለት ነው። ይሄ ደግሞ 2000 ብር። እዚህ ጋር ደግሞ ሱታይ ስቶፕ ታች ስቶፕ 9000 ብር ገዝቼላታለሁ ማለት ነው። የዚችም እጥር ምጥን ያለ እንደምታዩት ከዚህ ጀምሮ ወደዚህ ያለው 38620 ብር ነው የፈጀው ማለት ነው።
እነዚህ የሚሄደው ማሻ ነው። እዚህ ጋር ደግሞ ጥራጥሬ ናቸው። እዚህ የተዘጋጀ ነገር የለውም። የሚሄደው ገራዶ ነው። ገራዶ የሚሄደው 40930 ብር ነው የፈጀው ማለት ነው። እንግዲህ ሀባይብ እዚህ ጋር እንደምታዩት ዱቄት 25 ኪሎ 2650 ብር፣ በርበሬ 10 ኪሎ 6000 ብር ማን ነው 6500 ብር በ650 ማለት ነው። እዚህ ጋር ሽሮ አላት 12 ኪሎ ነው። 6 ኪሎ ባቄላና 6 ኪሎ ጓያ ማለት ነው። እኩል ነው የሆነው ይሄ። ከዛ ምን ሆነ መሰላችሁ? ባቄላ በ200 ብር ነው፣ ጓያ በ190 ብር ነው። 12 ኪሎ ነው የገዛሁት 2340 ብር የፈጀው ማለት ነው። 2340 ብር ይሄኛው 60 ብር ጎደሎ የሆነ ያኔ 2400 ብር ነበር የሚሆነው 12 ኪሎ ላኪን ጓያ 190 ስለሆነ ማለት ነው። ከዛ ኡመር ዘይት 2 ኡመር ዘይት ነው ያዘዘችኝ 4500 ብር ኪሎ ማን ነው አንዱ በ2250 ብር ኪሎ አልኩኝ ማለት ነው። አፍዋን እዚህ ጋር ደግሞ የሾርባ ገብስ ነው። ገብስ እንግዲህ ጥርት ያለ ገብስ ነው። ማሻአላ በጣም ቆንጆ ገብስ ነው። ኪሎ በ170 ብር ሂሳብ ነው። 20 ሲባዛ በ170 ብር 3400 ብር ነው የገዛው ላት ማለት ነው። ስኳር አለ 20 ኪሎ ስኳር ነው። ኪሎ በ185 ብር ሂሳብ ነው። 3700 ብር ነው የፈጀው ማለት ነው። እዚህ ጋር እንደምታዩት 3700 ብር ስኳር 20 ሲባዛ በ185 ብር 3700 ብር ማለት ነው። ቴምር 2600 ብር ካርቶኑ የሚይዘው 8 ኪሎ ወይም 8 እሽግ ነው። አልኖር ቴምር 20 30 እዚህ ጋር 20 ይሄ 20 30 ማለት 230 የሚያልቅ ማለት ነው። እንደገና ደግሞ አጃ አላት። አጃ 5 ኪሎ ነው። ኪሎ በ220 ብር ነው 1100 ብር። ሩዝ 5 ኪሎ በ120 ብር ነው 600 ብር። ቡና አላት። ቡና ቆንጆ ቡና ነው። ቡና 1500 ብር ነው። ስንት ኪሎ መሰላችሁ? 7 ኪሎ ነው። 7 ሲባዛ በ1500 ብር 10500 ብር ነው የተገዛው ማለት ነው። ቆንጆ ቡና ነው። ቡናው የታጠበ ቡና ነው። ካሜራው አጠቆረብኝ ማለት ነው። ከዛ ሀባይብ አስቤዛዎቹ እነዚህ ናቸው። ከዛ 1 ኪሎ እጣን 900 ብር። ያው ሽታውን እንደል ነው ያላማ ማላወጣው 5 አጃክስ ነው በ125 ብር አንዱ በ25 ብር ሂሳብ። እዚህ ጋር ሳሙና አለ። ሳሙና 6 ሳሙና የልብስ ነው። 6 የእንትን ያዘዘችኝ ይሄ 450 ብር በ75 ብር ሂሳብ ማለት ነው። አንዱ 75 ብር ሂሳብ። ይሄኛው ደግሞ 65 ብር ሂሳብ ነው። 390 ይመጣል 6 ፍሬ ማለት ነው። ከዛ ሀባይብ ጨው 5 ኪሎ ነው ያዘዘችኝ 150 ብር ነው። ኪሎ 30 ብር ነው። እንግዲህ አስቤዛዎቿ ይሄንን ይመስላሉ ማለት ነው። ማሻአላ ተባረከ ረህማን። ቡናዋም ያኔ ካሜራ ላይ ጥቁር አለ እንጂ ቆንጆ ቡና ነው። የታጠበ ቡና የገዛውላት ማለት ነው። እንግዲህ ዛሬ የሶስት ሰው አስቤዛ ነው ማሳያችሁ ያሳዩኋችሁ ማለት ነው። እና እንግዲህ ይሄንን ይመስላል። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ረመዳን እንግዲህ 15 ቀን ነው እየቀረው ኢንሻአላህ። እዩት ቡናው እንደዚህ ነው ማለት ነው። መልኩ በጣም ወዝ ያለው ቆንጆ ቡና ነው። እና ረመዳን 15 ቀን ነው የቀረው ኢንሻአላህ። ገብቶ ተጠቅመንበት የአመት ሰው ብሎን የምንኖር ያድርገን ኢንሻአላህ። ሌላው የረመዳን አስቤዛ ከፈለጋችሁ አሁን በዋትስአፕ የአስቤዛውን ዝርዝር ስማችሁን የሚሄድበትን ቦታ እያደረጋችሁ ጻፉልኝ። እኔ ቀን እየዞርኩኝ ይሄን ሁሉ ካላሟላሁት ቁጭ ብዬ ስልክ መመለስ ብቻ አይደለም የኔ ስራ ማለት ነው። ስለዚህ ስራ ለማቃለል ሁላችሁንም ለማዳረስ በዋትስአፕ ብቻ የምትፈልጉትን የቃ ዝርዝር ከዛ ስማችሁን የሚሄድበትን ቦታ አድርጋችሁ ጻፉልኝ። የቤት እቃ ደግሞ ኢትዮጵያ አታስደውሉ። የቤት እቃ መቀበለው ከረመዳን 10 በኋላ ነው። ምክንያቱም የረመዳን አስቤዛ ያልፋል። ምንድነው የቤት እቃው ደግሞ አያልፍም። በርግጥ እየጨመረ ነው ብላችሁ ነው እናንተ። ግን ደግሞ እኔ በምችለው ባቅሜ ስለሆነ የምሰራው ለዛ ነው። የምትፈልጉትን የአስቤዛ ዝርዝር
የሚሄድበትን ቦታ እያደረጋችሁ በዋትስአፕ ኢሞ ቁጥርሽን ላኪ፣ ስምሽ ማን ነው፣ የት ነው የሚሄደው ከምንባባል በዋትስአፕ ግን ቁጥራችሁ ስለሚወጣ ስለሚመቸኝ ነው ለኔ በዋትስአፕ ነው ቶሎ እምላችሁ። ከወደዳችሁት ላይክ ሼር አትርሱ። ሰላም ሁኑልኝ።